ሰላም ሰላም ወደ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ቴሌግራም፣ ኢሞ፣ ዋትሳፕ፣ ፌስቡክ ኢንስታግራም ላይ ገብታችሁ ከጓደኞቻችሁ ጋር ቻት ማድረግ ብትፈልጉ፣ ቲክቶክ ላይ ዩቲዩብ ላይ ገብታችሁ ደግሞ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ ሕዝብ ቢጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየለቀቅ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ብቻ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ ለአንዳንድ ሰዓት እያስተማር እንገኛለን። በ3 ወር በ4 ወር ባልሞላ በደንብ አድርገን እናለማመዳችኋለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ጥያቄና መልስ አድርገን ብዙ ጊዜ የምንጠቀማቸው አረፍተ ነገሮችን እንዴት አድርገን መጻፍ እንችላለን የሚለውን አብረን የምናይ ይሆናል። እስክሪብቶና ወረቀት ይዛችሁ እስከ መጨረሻው ድረስ ተከታተሉኝ። ልጀምር። በግራ በኩል እዚህ ጋር ጥያቄ አለ፣ በቀኝ በኩል ደግሞ መልስ አለ። እሺ፣ እንዴት ነሽ እህቴ? አንድ እህታችንን እንዴት ነሽ እህቴ ማለት ብንፈልግ እንዴት ነሽ እህቴ። ኦኬ፣ አማርኛው ልድገምላችሁ። እንዴት ነሽ እህቴ፣ በአንድ ላይ እንዴት ነሽ እህቴ ይላል ማለት ነው አማርኛው። አማርኛ ለማችሉ ልጆችም ለሚያደናግራችሁ በዛው መለማመድ ትችላላችሁ ማለት ነው። እንዴት ነሽ እህቴ። እ ኢን እንጠቀማለን፣ ን ኤንን እንጠቀማለን፣ ዴ ዲና ኢ፣ ት ቲን በአንድ ላይ እንዴት፣ ነ ኤንኢ፣ ሺ ኤስኤች፣ ነሽ እ ኢን እንጠቀማለን። አሁንም ህ ኤችን፣ ቴ ቲና ኢ በአንድ ላይ እንዴት ነሽ እህቴ ይላል ማለት ነው። እንዴት ነሽ እህቴ። ስለዚህ ለዚህ መልስ ደግሞ በቀኝ በኩል እንጠብቃለን። ምን ይላል? ደህና ሰላም ነው ብላ መመለስ ትችላለች ማለት ነው። ደህና ሰላም ነው። ኦኬ፣ ደህና ሰላም ነው። በአንድ ላይ አማርኛው ምን ይላል? ደህና ሰላም ነው። ኦኬ፣ ደ ዲና ኢ፣ ህ ኤች ብቻዋን፣ ና ኤንኤ፣ ደህና፣ ሰ ኤስኢ፣ ላ ኤልኤ፣ ም ኤም ብቻዋን፣ ሰላም ነ ኤንኢ፣ ው ደብሊው ብቻዋን ነው። በአንድ ላይ ምን ይላል? ደህና ሰላም ነው ብላ መመለስ ትችላለች ማለት ነው። ኦኬ፣ ቀጣይ ደግሞ ቡና መጠጣት ትወዳለህ? አንድ ወንድማችን ቡና መጠጣትና ለመጠጣቱን መጠየቅ ቢፈልጉ ቡና መጠጣት ትወዳለህ ብላችሁ መጠየቅ ትፈልጋላችሁ ማለት ነው። ትችላላችሁ። ቡና መጠጣት ትወዳለህ፣ በአንድ ላይ ቡና መጠጣት ትወዳለህ፣ ቡና መጠጣት ትወዳለህ ይላል አማርኛው። ቡ ሁለተኛ ስለሆነች ሁለተኛ ፊደሎች ደግሞ ቫውል ዩን ያስከትላሉ። ስለዚህ ቢና ዩ፣ እና አራተኛ ናት ኤን እና ኤ፣ ቡና፣ መ ኤም ኢ፣ ጠ ቲና ኢ፣ ጣ ቲና ኤ፣ ት እዚህ ጋር ይቅርታ ቲ ቀርታለች። ት የሚለውን እንደዚህ ማድረግ እንችላለን ማለት ነው። ቡና መጠጣት ት፣ አሁንም ቲ እንጠቀማለን። ወ ደብሊው ኢ፣ ዳ ዲና ኤ፣ ለ ኤል ኢ፣ ህ ኤች ብቻዋን በአንድ ላይ ምን ይሆናል? ቡና መጠጣት ትወዳለህ ይላል ማለት ነው። ቡና መጠጣት ትወዳለህ። ኦኬ፣ መልሱን እንጠብቅ። አዎ በጣም እወዳለሁ። አዎ በጣም እወዳለሁ ማለት እንችላለን ማለት ነው። አዎ በጣም እወዳለሁ። አ ኤ እንጠቀማለን። ወ ደብሊው እና ኢ በአንድ ላይ አዎ፣ በ ቢኢ፣ ጣ ቲና ኤ፣ ም ኤም ብቻዋን፣ በጣም እ ኢን እንጠቀማለን። ወ ደብሊው ኢ፣ ዳ ዲና ኤ፣ ለ ኤል ኢ፣ ሁ ኤች ዩ በአንድ ላይ እወዳለሁ። አዎ በጣም እወዳለሁ እንላለን ማለት ነው። ኦኬ፣ ቀጣይ ደግሞ የት ሀገር ነው ያለሽ? አንድ እህታችን የት ሀገር እንዳለች መጠየቅ ብትፈልጉ የት ሀገር ነው ያለሽ ማለት እንችላለን ማለት ነው። የት ሀገር ነው ያለሽ፣ በአንድ ላይ የት ሀገር ነው ያለሽ።
የ ዋይ እና ኢ ት ቲ ብቻዋን የት ሀ ኤች ኤ ገ ጂ ኢ ር አር ብቻዋን ሀገር ነ ኤን ኢ ው ደብሊው ነው ያ ዋይ ኤ ለ ኤል ኢ ሽ ኤስ ኤች ያለሽ በአንድ ላይ ምን ይላል? የት ሀገር ነው ያለሽ ይላል ማለት ነው። የት ሀገር ነው ያለሽ። ኦኬ። ስለዚህ መልሱ የት ይሆናል? ቤይሩት ነው ያለሁት ማለት ቤይሩት ካለች ልጅቷ ቤይሩት ነው ያለሁት ብላ መመለስ ትችላለች ማለት ነው። ቤይሩት ነው ያለሁት። ቤ ቢ እና ኢ ሩ አር ዩ ት ቲ ብቻዋን ቤይሩት ነ ኤን ኢ ው ደብሊው ብቻዋን ነው ያ ዋይ እና ኤ ለ ኤል ኢ ሁ ኤች ዩ ት ቲ ብቻዋን ያለሁት በአንድ ላይ ምን ይሆናል? ቤይሩት ነው ያለሁት ብላ መመለስ ትችላለች ማለት ነው። ኦኬ ሶ ቀጣይ ደግሞ ምን ነው ጠፋሽ። አንድታችን ብትጠፋባችሁ ምን ነው ጠፋሽ ብላችሁ መጠየቅ ትችላላችሁ ማለት ነው። ምን ነው ጠፋሽ። በአንድ ላይ አማርኛው ምን ይላል? ምን ነው ጠፋሽ። ም ኤም ብቻዋን ን ኤን ብቻዋን አሁንም ምን ነ ኤን ኢ ደብሊው ነው ምን ነው ጠ ቲኢ ፋ ኤፍ ኤ ሺ ኤስ ኤች በአንድ ላይ ጠፋሽ። ስለዚህ ምን ይላል? ምን ነው ጠፋሽ። የእሷ መልስ ደግሞ ምን ይሆናል? ስራ ላይ ነበርኩኝ። ስራ ላይ ከሆነች ስራ ላይ ነበርኩኝ ብላ መመለስ ትችላለች ማለት ነው። ስራ ላይ ነበርኩኝ። ስራ ላይ ነበርኩኝ። ስ ኤስ እንጠቀማለን። ራ አሬ ስራ ላ ኤሌ ይ ዋይ እንጠቀማለን። ላይ ነ ኤን በ ቢና ይ ር አር ብቻዋ ኩ ኬና ዩ ኝ ጂኤን በአንድ ላይ ስራ ላይ ነበርኩኝ ብላ መመለስ ትችላለች ማለት ነው። ስለዚህ ስራ ላይ ነበርኩ ብላ መመለስ ትችላለች ማለት ነው። እዚህ ጋር አንድ ላይ አስታውሳችሁ እንዴት ነሽ፣ ይኸው እንዴት ነሽ የሚለውን እዚህ ጋር አማርኛ በእንግሊዝኛ ጣፍኩት። እንዴት ነሽ። ኦኬ። ከዛ መልሱ ምን ይሆናል? ደህና ሰላም ነው። ደህና ሰላም ነው። ደህና ሰላም ነው። ቡና መጠጣት ትወዳለህ? ቡና መጠጣት እና ለመጠጣቱን ቼክ ማድረግ ብፈልጉ ቡና መጠጣት ትወዳለህ? ይኸው አማርኛ በእንግሊዝኛው እዚህ ጋር ደግሞ ቡና መጠጣት ትወዳለህ? አዎ በጣም እወዳለሁ። አዎ በጣም እወዳለሁ ብሎ ይመልሳል ማለት ነው። ኦኬ። የት ሀገር ነው ያለሽ? የት ሀገር ነው ያለሽ? የት ሀገር ነው ያለሽ? ከዛ ቤይሩት ነው ያለው። ቤይሩት ካለች ልጅቷ ምን ብላ ትመልሳለች? ቤይሩት ነው ያለሁት ብላ መመለስ ትችላለች ማለት ነው። ቤይሩት ነው ያለሁት። ኦኬ። ምን ነው ጠፋሽ? ምን ነው ጠፋሽ? ስራ ላይ ነበርኩኝ። ስራ ላይ ነበርኩኝ ብላ መመለስ ትችላለች ማለት ነው። ስለዚህ የዛሬ ትምህርታችን ጥያቄና መልስ ነበረ። ብዙ ልጆች ማለት ነው አማርኛ በእንግሊዝኛ የማትችሉ ልጆች በጣም ቀላል ነው። እንደዚህ እንደ ኖርማል እንግሊዝኛው የሚያስቸግር ነገር አይደለም ማለት ነው። ኢቭን ኢፍ ከአማርኛ ራሱ በጣም ይቀላል። ኤቢሲዲዎችን ስሞል ሌተርና ካፒታል ሌተር ቫውልና ኮንሶናንት ብለን ተለየን። ከዛ ደግሞ የአማርኛ 34ቱን ፊደል ወደ እንግሊዝኛ መጣፍ ተቻል። ኢትዮጵያ ውስጥ ያሉ ስሞችን አማርኛ በእንግሊዝኛ እንደዚህ በቴሌግራም በኢሞ ቻት ማድረግ ምናምን በጣም ቀላል ነው። የ2 ወር የ3 ወር ስራ ነው ማለት ነው። ስለዚህ ሁላችሁም ትኩረት አድርጋችሁ ቀላል እንደሆነ አስባችሁ ፕራክቲስ ማድረግ አለባችሁ ነው። ስለነበረን ቆይታ አመሰግናለሁ።